ደጋግመሽ ስትደውይ ያላነሳሁት አንቺን የማወራበት አቅም ስለሌለኝ ነው። አሁን ጭንቅላትሽ ውስጥ ብዙ ነገር እያሰብሽ ነው የሚሆነው። ምን አይነት ደፋር ሰው ቢሆን ነው እኔን የሚያወራኝ? ስራዬን ታውቂዋለሽ። ሁሉንም ነገር እንደምታውቂ አንቺ ሳታማክረኝ ምንም ነገር አታደርግም። አፍቃሪሽ ቴዲ ቴዲ። አይሆንም መሲ፣ በህልምሽ ነው ሁሉ የመጠቀም ራሱ ክፍሏ እንዲመጣ አድርገዋለች። እና ምን ችግር አለው? ጥሩ ነው እንዴ? ጥሩ ነው ትላለክ? ሲጀመር አትመጥነውም። በዛ ላይ እዚህ ቤት የገቡበት ምክንያት አላቸው። ሁን ብለው ነው። እኔ ደግሞ ወንድሜ እንድታል አልፈልግም። ኤልሽ ተረጋጊ። የማይሆን ነገር ጭንቅላትሽ አታስቢ። ኧረ የማይሆን ነገር አይደል? በደንብ ነው ያየኋት። እንደዚህ ማመን የለበትም። በምንም አይነት መንገድ እሷ የኔ ናት፣ የኔ ብቻ። እሷን ማጣት አልችልም። አዱ ምን እያሰብክ ነው? ስማ፣ እኔ ግን አንድ መፍትሄ ያለኝ፣ ማለቴ እሷ አጠገቧ እንዳይደርስ። ዝም በይልሽ፣ በቃ ረፊ። አንተ ያሰራችው ልጅ ነህ፣ እኔ ደግሞ አንድ ተራ ቤት ሰራተኛ፣ ለዛም ቋሚነት የማይታወቅ በቤታችሁ ገብቼ የምኖር። በፈጣሪ ረፊ፣ የምትናገሪው ነገር እያወቅሽ አይመስለኝም። ለምንድን ነው ራስሽ እንደዚህ ዝቅዝቅ የምታደርጊው? አንቺ ከሁሉም ነገር የሚገባሽ ቆንጆዬ ልጅ ነሽ። ምናልባት ደረጃዬን። ሰላም ሰላም፣ ጤና ይስጥልኝ ውድ የእንግዳ ድራማ ተከታታዮች እንዲሁም የመሲ ቻናል ቤተሰቦች ሰላማችሁ ይብዛ በያላችሁበት። እንግዳ ድራማ ክፍል 23 ተለቋል። ኑኑ ከቤሉል ጋር ቤተክርስቲያን ደርሳ መጣች ከእናቷ ጋር። እናቷ አብራ ወስዳት ነበረ፣ ቤተክርስቲያን አብራ ይዛቸው ሄዳ ነበረ። ከዛም ሲመለሱ ወንድሟና የእሱ እህት አብረው ያገኟቸዋል። ከዛም እንዴት ከወንድሜ ጋር ምን ትሰሪያለሽ ምናምን ብላ እጅግ በጣም ትናገራታለች። ከዛም ወንድሟ እህቴን እንዲህ እንድትናገሪ አልፈቅድልሽም በጭራሽ፣ አንቺም ደግሞ ሰው ሆነሽ ሰው ልትመክሪ ነው ሲላት፣ እሺ እንደዛ እኮ አይደለም ትላለች። ምክንያቱም ሚስጥሯን በሙሉ ለቤተሰብ እንዳይናገርባት ስለፈራች ብቻ ይቅርታ ጠይቂያት ሲላትም፣ እሺ ይቅርታ፣ እንደሱ አይደለም በስነ ስርዓት ይቅርታ ጠይቂያት፣ እሺ ኑኑዬ አስቀይሜሽ ከሆነ ይቅር በይኝ ብላ እየተናደደችን ቢሆን ይቅርታ ተጠይቃታለች። ከዛም ወንድሟ ስሚኝ ኑኑዬ፣ ሁለተኛ ከጎረምሳ ጋር አንድ ላይ እንዳላይሽ፣ ብቻሽን እንዳላይሽ፣ በተለይ ከዚህ ልጅ ጋር አንድ ላይ እንዳላይሽ ራስሽን ጠብቂ ነግሬሻለሁ ይላታል። አይ ብቻችን እኮ አይደለም መሄድ ነው ወንድሜ ስትለው፣ ዝም በይ አንቺ መልሳት መልሽልኝ፣ ተናግሬያለሁ፣ ሁለተኛ ከማንም ጋር ከጎረምሳ ጋር ላይሽ አልፈልግም፣ ምን ችግር አለው ስትለው፣ ችግሩ በኋላ ላይ ነው የሚገባሽ፣ ነግሬሻለሁ፣ ከማንም ጎረምሳ ጋር ላይሽ አልፈልግም ሲል ይቆጣታል። ከዛም እሺ ይቅርታ ወንድሜ፣ ይቅርታ እንድትይኝ አይደለም ይላታል። እሺ ትለዋለች። ከዛም ለቤሉል ምሳ ትወስድለታለች። ክፍሌ አምጭልኝ ብሏት ነበረ የሄደ። ምግብ ስትወስድለትም በሩን ዘግቶ ነይ አንቺም ቢ አልበላሽም እኮ አንቺም ብሎ ሲነግራት፣ አይ እኔ እናንተ ለምን እንዴት ነው አብረን የምንበለው እኔ እናንተ ብላ እጅግ በጣም ግራ ትጋባለች። ከዛም እንዴ ምን ማለት ነው? ምን ችግር አለው? ወይስ ፈርተሽ ነው? እኔ ቶሎ ቶሎ እየበላሁ እንዳልጨረስብሽ ፈርተሽ ነው? አይ እንደሱ አይደለም፣ እንደዛ ሳይሆን እህትም ያለችው እኮ ትክክል ናት፣ ስለዚህ ለዛ ነው ትለዋለች። ኑኑ አንቺ እኮ ሁሉ ነገር የሚገባሽ ቆንጆዬ ልጅ ነሽ፣ ለምንድን ነው ራስሽን ዝቅ ዝቅ የምታደርጊው ሲላት፣ አይ እኔ ዝቅ ዝቅ ለማድረግ ሳይሆን አይሆንም፣ በዛ ላይ ደግሞ ወንድሜ አስጠንቅቆኛል፣ እዛ ካጣኝ እዚህ ነው ቀጥታ የሚመጣው፣ ስለዚህ እባክህ ቤሉል ትለዋለች። እጇን ይዞ ከዛ ይቅርታ አላሰብኩትም ነበረ እጅሽን መያዝሽን ብሏት ይሄዳል። ከዛም እዚህ ጋር ደግሞ
እህታቸው ስታስጠራት ስለነበረ አዶናይ አጋጣሚ እሷ ጋር ነበረ። እሷ ጋር የመጣው መጀመሪያ ቤሉል ጋር ነበረ። ምክንያቱም ቤሉል ጋር ቤተክርስቲያን ደርሼ የመጣው ሲለው ቤሉል አዶን በጣም ተናደደ። እሷ የኔ ብቻ ናት እያለ እዚህም መጥቶ በጣም ተናዶ ለእህቱ ሲነግራል በውስጡ ሲናገር ነበረ። ኑኑ የኔ ብቻ ናት። አይ ይቺ ኑኑ ቤሉልን እየተተናኮለችው ነው፣ በጣም እንትን እየቀረበችው ነው ምናምን ስትለው እርግጠኛ ነሽ ይላታል። እርግጠኛ ነሽ ሲላት አዎ አርፈሽ ተቀመጭ ዝም ብለሽ ይህኔ ዝም ብለሽ ይሆናል ሲላት በጭራሽ ዝም ብዬ አይደለም ትለዋለች። በፍጹም ኑኑ የኔ ነው መሆን ያለባት እያለ በጣም ይናደዳል። ከዛ ኑኑ ትመጣለች። ኑኑ ስትመጣ አጋጣሚ ፖስታውን የታሸገውን ፖስታ ወስዳባት ስለነበረ እሱን በባዶ ፊት ልትከፍተው ነበረ። ከዛ በፍጹም ይህ ፖስታ ላንቺ ምንም አያደርግልሽም፣ እንዴት ቤተሰቦችሽ የሚቆጡሻል ትላት። እንዴት ፈቀዱልሽ ትላት። ፈቅደውልኝ ቤተሰቦች እኮ ናቸው ረሳሽ እንዴ ስትላት፣ አይ አይፈቅዱልሽም በጭራሽ ይሄ የኔ ነው አይመለከትሽም ትላለች። ከዛም እንደምንም በጥፊ መታትም ምንም ብላም አዶናይም ተቀብሎ ሰጣት ለኑኑ። ወይዘሮ እመቤቲቱ እያለቀሰች ትገኛለች። ምክንያቱም ጸጸት፣ አንተ ምንም አላጎደልክብኝም ነበረ እያለች ባለቤቷን እያስታወሰች እያለቀሰች ነበረ። ምንም አላጎደልክብኝም። ባለቤቷ እንደሞት አላወቀችም። ነገር ግን አጎታቸው አውቋል፣ ባለቤቷ ሞቷል። በእውነት መሞት የለበትም ነበረ። ምክንያቱም ድራማው ያስጠላል። እሱ ከሞተ ድራማው ያስጠላል እና መሞት አልነበረበትም። ነገር ግን ሞቷል እና አጎታቸው መናገር አለብኝ፣ እንዴት ብዬ ልናገር እያለ እየተጨነቀ ይገኛል። ቤሉል ይጎዳል። ባለቤቱን ግን ምን እንደሚወጣት እናያለን እያለ ለእህታቸው ሊናገር ሲመጣ በሀሳቡ ገና ለገና በነግራት እንዲፌን ታደርጋለች ብሎ እየቃዠ ስለነበረ ለማንም ምንም አላለም። መሲን ደግሞ ሲጫወትባት የነበረ ቴዲ ነበር። መጫወት አይባልም እንዳፈቀራት ነው የሚጽፈው። እስካሁን ይህን ያህል ጊዜ እሱ ነበር የሚጫወትብኝ፣ ወይኔ መሲ ወይኔ እያለች የእሱን ፎቶ ሲልክላት መጀመሪያ አላመነችም። የዚህን የማይረባ ፎቶ ለምንድን ነው የላከልኝ ትላለች። ነገር ግን በስከ መጨረሻ እሱ እንደሆነ ደብዳቤ ይጽፍላታል። ማለት ቴክስት እሱ እንደሆነ አፍቃሪሽ ቴዲ ምናምን ብሎ እንዳያችሁት በጣም ተናዳለች መሲ። እንዲህ የማይጫወቱብኝም ከታችልኝ በሩን፣ ከዚህ በላይ ምንም አይመጣም እያለች ስትጮህ ነበረ። ቀጣዩን አብረን የምናየው ይሆናል። ውድ ቤተሰቦቻችን እስከዛ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ